መጨረሻው በግል ጉዳይ ገብቷል። ባለጸጋ ነው ፍራኦል እንደምታውቁት። ስለዚህ 100 ሚሊዮን ብር አስገባለሁ ብሏል። እኔ 2 ሚሊዮን ብር አስገባለሁ። እዚህ ጋር ነው የምናምነው ሰው አሁን ትራንስፈር ማድረግ ይችላለሁ። ፍራኦል ኢቲቻ 100 ሚሊዮን ያስገባል። ቴዲ ሐዋሳ 2 ሚሊዮን ያስገባል። ዮኒ ቶሮንቶም ያስገባል። በዚህ አቋም ነው የመጣሁት ለማለት ያ ነው የኔ አቋም ይሄ ነው። እሺ ይሄ አቋም እንዳለ ሆኖ ይሄ 100 ሚሊዮን እና 2 ሚሊዮኑ እንደው በጥሩ መንፈስ ቢሆን ኖሮ አሪፍ ነው። አዎ አንተም አሪፍ ነው ስትል ነው የከረምከው። እሱም አሪፍ ነው ባይ ነው። ሰማናችሁ። የእናንተን አሪፍ ቆየ። ወደ ቀጣዩ ከመሄዳችን በፊት እኔ አሁን አካውንት ከፍታለሁ ቼዝ ባንክ 100 ሚሊዮኑን ያስገባለሁ ማለት ነው። የመቄዶንያ አካውንት ችግር የለውም። ያዝልኝ ችግር የለውም። ቼዝ ባንክ እየከፈተ ነው። እዚህ ጋር አትክፈተው እያደረግን ያለ ነው። አሁን ትራንስፈር አይደል። አሁን እኮ ፊት ለፊት መጥቻለሁ። የአንተ ትራክ ሪከርድ ስለሚያጠራጥረን ነው። ለቸርች አስገባለሁ ብለህ ሐላል ተናግረህ ይሄው ነክቻለሁ ብለህ አላስገባህም። አትዋሽም፣ ልትዋሸኝ አትችልም። ስለዚህ ያ ጥርጣሬ ስላለብኝ ላምንህ አልችልም። እሱን ተዋውን ይሄን ነገር ውስጥ አንግባ ፍራኦል። ያንተ ነገር አጠራጣሪ ስለሆነ ስለማናምን ለምን ትወጣለህ? ተረጋጋ። የምፈልገውን ነገር ሰጥቼ እኔ ሪሲት ልክልሃለሁ ለአንተ። እንዴት ልበልህ ፍራኦል? ቆይ ለቸርች አስገባለሁ ብለህ ቸርችን የሚያህል ነገር ከዋሸ በቃ የኔ ወንድም ትራንስፈር አይደለም። ቴዲ ሚዩት ላይ ነህ ግን እኔና ቶሮንቶ የተጣለብን አሁን እናስገባለን። $100 ሚሊዮን ለመሰለህ እንትን እንዳይሉ መግባት አለበት ገንዘቡ። ልተዋቸው እንዴ ይቀመሱ እንዴ ሁለቱም? እኔ እምልህ እኮ ይመቻቸው ብሮ። ህዝብ ነው የሚረዳው። እኔ ደስ ይለኛል። ከማህበረሰቡ ላይ መነሳሰር አለብን። እንደዚህ ነገር ማቆም አለብን። የኦሮሞ ህዝብ በአንተ የግል እንከን ከአማራ ጋር ምን ከስጤ ጋር ከማንም ጋር መነካካት የለበትም። መብት የለህም። በማንነት እሱ አይደለም ቴዲ ፍራኦል ተራገዝተሃል፣ ሸጣሃል። ኦሮሞ ምን አገባው? እኔ ቤት በነበረው ውይይት ማንም ሰው ለሰከንድ የኦሮሞን ስም ያነሳ የለም፣ የወለጋን ያነሳ የለም፣ አማራ ያለ የለም። እኔም እኮ በቤቴ ነው ያነሳው። ታዲያ ለምን አንገበገበ? በማንነት የጠሉኝ ብለህ ለምንድን ነው የምትነግራቸው? አላልኩም እንደዛ አላልኩም። ማረፍ አለ መጠየቅ አለብን። ጊዜ ነገር እኔ በማንነት የጠሉኝ የሚል አልወጣኝም። ህዝብ ከህዝብ ማጋጨት የለብህም። ስርዓት ነው የለም። እንደዛ አላልኩም። ትራ ገዝታለች። የፍራኦል እና የተምር ጉዳይ ነው። ህዝቡን ትለቃለህ። እኔም እንደዛ አላልኩማ። በማንነት የጠሉኝ የሚል አላልኩም። ስማ ቆይ አንዴ ያዙልኝ። ኦሮምኛ ቃላት ተጠቀምኩ እንጂ አላልኩም። እኔ ኦሮሞ ስለኔ የምታውቀው ነገር አለ? ቆይ አንዴ ተራ ነገርና ኦሮሞ ምንድነው ነገርና አይደለም። ያገናኘን እኮ ፍራኦልነትን አገናኘን። ከስር ኮሜንት ምን እያሉኝ እንደው ታውቃለህ? ያገናኘን መሐላት ግባታቸው ቆይ ቴዲ ፍራኦል ስትደዋወል ስናወራ ጓደኛዬ በነበርክ ሰዓት አንድም ቀን አሁንስ ታዲያ እኔ በማንነት የጠሉኝ እኮ አላልኩም። ላይቭ ላይ ኦሮምኛ ነው ያወራሁት። ተርጉመ ስማ ብያለሁ። እኔ አንተን አታክ ለማድረግ ሳይሆን ፍራኦል ለመሰል አንተን አታክ ለማድረግ ሳይሆን በአንተ አስታክኬ ሌሎችን ማስተማር ስለፈለኩ ለመሰል ኦኬ። እንደዛ የኔና የአንተ ጉዳይ የኔና አሁን ለምሳሌ እንወያያለን አይደል? ታዲያ 2 ነጥብ ላድርግ አትለኝም? ታዲያ ኦኬ ተጠቀም። ጓደኛ ማስታረቅ ችግሩ ይሄ ነው። ያዝልኝ ቴዲ ወደ ህዝቡ አንውሰድ። ቴዲ ቆይ ራሱ ምሳሌ አያና ተግባባን። እኔን ምሳሌ ለማድረግ ነው። ኦኬ ሌሎቹን ለማስተማር ስለፈለኩ ኦኬ። ታዲያ መማሪያ ላድርግ አትለኝም? እንደ እሺ ቀጥላለሁ። አክሰፕት አድርጌያለሁ። ብዙ ጊዜ የምናያቸው ነገሮች አሉ። በሌሎች እኛ ማስተማር ነው ያለን። ለምሳሌ ሁለታችሁም የኔ የግል ድክመቴ ብዙ ጊዜ እንደምናገረው ራሴ ምሳሌ አድርጌ የግል ድክመቴ የራሴ የማንኪያ ብሔሮችን አይወክልም። ምን አረግ እኔ በግሌ ወይ ሰንፋለሁ ወይ ጠነክራለሁ። የማንኪያ ብሔሮችን ወይ ቦኖ ላሰራላቸው ስል ወይ ትምህርት ቤት ልገነባላቸው ስል እጠራቸዋለሁ። ግን ፐርፐዙ መሰለህ ሰዎች በግል ጉዳያቸው ይጣሉና ብዙ ጊዜ እዛ ያሉ ሰዎች የሚተላለቁት ለመሰለ እኛ ከዚህ በምንሰጣቸው ነው። እኛ ማስተማር አለብን። ሌሎችም እንደዚህ ኬዝ ይዘው ሲመጡ ከበደ ከሆንክ እንደ ከበደ ነው መዳኘት ያለብን። አየለ ከሆንክ እንዳየለ እንጂ ወደ ማህበረሰብ እንዳይወርድ ስለፈለኩኝ በአንተ ምክንያት ለሌሎቹ ልናገር ነው።
አይ ቴዲ እኔ እንደ ፍሬንድሊ እናውራው። እኔ በማንነት የጠሉኝ የምን አልተናገርኩም። የተናገርኩት ምንድነው አንተን ኦሮምኛውን አስተርጉመ ስማ ብየዋል። አስተርጉመ ስማ እያልኩ ነግሬሃለሁ። ምክንያቱም ኦሮምኛ የተናገርኩ እያስተረጎምክ ስማ። ምናልባት ማስተርጉሙ ከብዶ ከሆነ ምናምን ችግር የለውም። ገብቶሃል? ተርጉመ ቴክስት አድርግልኝ ምናምን ልትለኝ ትችላለህ። ግን አስተርጉመ ስማ ምናምን እያልኩ ነው የተጠቀምኩት። ያ ከሆነ እናንተ አሁን ይኸውልህ አሁን ደግሞ እሱ የሹካ ብሔር ነኝ ብሎ ይምጣ እንዴ? ኧረ በፈጣሪ ይኸውልህ ደርሰዋል እኮ ደርሰው እኔ ከስር እያሰደባችሁኝ ነው። አንተ መሀል ቀጥ በል ምናምን ይሉኛል። ገብቶሃል? እውነት ከስር ምን አገባህ የእርጎ ዝንብ ምናምን እየተባልኩ ነው። ከስር መሀል አትግባ፣ በእነሱ ፍቅር መሀል ገባህ እየተባልኩ ነው። ፊራዬ ያለህን ነገር ጨርስ። ይኸውልህ ፖዚቲቭ ኤንድ ላይ እንጨርስና እኔ ጨርሻለሁ። ምንም ምለው ነገር ይኸውልህ ፖዚቲቭ ነገር እንዳለ አውቃለሁ። እኔ ከአንተ ጋር ሳወራ ኢንዲቪጁዋሊ ሳወራ ለቴዲ ያለህ ነገር እኔንም ሊያስቀናኝ ይችላል እንደ ጓደኛ። ይሄ ልጅ ከኔ በላይ ቴዲ ነው የሚወደው ብዬ ማለት ነው። ከቴዲ ጋር ሳወራ ሰው እንደው እዚህ ውስጥ 8600 ሰው ያለ እንዲታዘበኝ ይሄን ነገር እንዲታዘቡ ስለምፈልግ ሰው እኔ አስታርቅ ያውቃለሁ፣ ጓደኞቼ ተጣልተው ያውቃሉ፣ ማአት ነገር አይቼ ያውቃለሁ። እንደ ፊራውልና እንደ ቴዲ መሀላቸው ስትገባ እነኚህ ሰዎች ፍቅር በዝቶን የተጣሉት እንደሚያስብል አይቻላው። አንድ ክፉ ነገር ጌታን ነው እንዴ? እኔ ውሸት አላውቅም። አንድ ክፉ ነገር ቴዲ ስለ ፊራውል ሳወራው ይሄ እኮ እንዲህ ነው፣ ጠማማ ነው፣ መጥፎ ነው፣ ውሸታ አንድ ቃል ስለሱ መጥፎ ነገር አይናገረኝም። ፊራው እኮ ምስኪን፣ ፊራው እኮ ጥሩ ነው፣ ፊራው እንዲህ ነው የሚለኝ። ፊራውል ጋር ሲሄድ ስለ ቴዲ ስለው ጓደኛዬ ነው የሚለኝ። ጓደኛህ ነው እንዴ? ታዲያ ጓደኛዬ ነው እሱ እኮ ተደዋውልን ብዙ ነገር ነግረዋል። ገብቷል? ፍቅራቸው ስቲል ታይት ነው እና እዚህ ጋር ተቆሳስላቸዋል፣ የሆነ ተነካክታቸዋል። ይሄ ብሊድ እንዲያደርግ አንፈቅድም እና ፊራ የቀረ ነገር ካለ አለበለዚያ ቴዲ ይናገርና እኛም ትንሽ ነው ፈታ ማለት እንፈልጋለን። አንዳንድ መጨረሻ ፋይናላይዝ የምናደርጋቸው ነገሮች ጋር አንተ እንደሱ ካሉ አይቀር እኔም ጋር እግዚአብሔር ምስክሬ ነው። ቴዲም መጥቶ ይሁን አንተ ቅር እንዳይል ብዬ ነው ይለኛል። ይሄኛውም ይመጣል ይሁን አንተ ቅር እንዳይል ይለኛል። እኔ በእናንተ መሀል አልገባም። ፕሊዝ ባትነጋገሩ ደስ ይለኛል፣ ባትረጋገጡ። ግን ሁለቱም ወዳጅ ስለሆኑ ይሄኛውን ቅር እንዳይል ይባባላሉ እንጂ የሆነ በእኛ ራሱ ይሉንታ እንዴት እንደሚይዛቸው ተሳዳቢ እንዳልሆኑ ተናጋሪ እንዳልሆኑ እንደዚህ አይነት ሰዎች እንዳልሆኑ የምታየው። እኔ ከተናደው ዝም ብዬ ነው የምሄደው እንጂ የሆነ ሰው ቅር ሊለው ይችላል በእኔ ነገር፣ የሆነ ሰው ሊሰማው ይችላል ብዬ እንኳን አላስብም። ገብተዋል ጅቡ ነው የምለው። እነሱ ግን ምን ያህል ሰድቤን ምን ውስጥ እንደሌሉ የምታውቀው ይመጡና እንዴ ጓደኛ አለው እኮ ወዳጅ አለው እኮ እሱን አስቀይሞ ይሆን ብለው ሁለቱም የሚያስቡበት መንገድ በእውነት ትልቅ ሰው እንደሆናችሁ። ኦኬ ወደ እናንተ ከመመለሳችን በፊት ዮኒዬ፣ ወደ እነሱ ከመመለሳችን በፊት ምንዘጋው ብዙ ሰው ከስር ጥያቄ የሚሆንበት በዚህ ሁሉ ጠብ መካከል ጥሩ ሰው መሆናችሁ የሚታወቀው ኢቭን ጠባችሁ ራሱ ለድሆች መልካም ከማድረግ ጋር የተያያዘ ፉክክራችሁና ብሽሽቃችሁ ራሱ በተወሰነ ደረጃ ወደ እርዳታ እንደዚህ ታስባላችሁና ብዙ ሰዎች ከታች እያሉ ያሉት እርቃችሁን እናንተ ሴሌብሬት ስታደርጉ መቼስ እንጨርሰዋለን፣ እንታረቃለን፣ ይሄን እናስተካክላለን ስታደርጉ ወደዛ ከመሄዳችን በፊት በፍንጥር ልንዘጋው ነው የምንፈልገው። ሁላችንም እንችላትን ነገር አድርገን ስሙ ስለተጠራ መቄዶንያ ለድሆች የፍንጥር እንደዛ የተጋነነ ነገር ሳይሆን የፍንጥር የሆነ ነገር እናደርጋለን። ከዛ በፊት ግን በዚህ ጉዳይ ላይ ስሙም ተጠርቶ የነበረ በዚህ ጉዳይ ውስጥ የፉክክሩና የእንትኑን ነገርም የተጠራበት ወንድማችን አለና ዮኒ ቶሮንቶ እናንተ ከጨረሳችሁ በኋላ ይሁን ብለን ነው ዝም ብለን ያለ ነው። እሱንም አድሬስ የምናደርግበት መንገድ ይኖራል። ስለዚህ ፊራ በጣም ጥሩ አድርገህ አስቀምጠዋል። መጥፎ ነገር የላችሁም። ኢቭን 2 ነጥብ ልታደርገኝ ከሆነ ይሁን ምናምን ያልከው አይ አንደርስታንድ ገባ። እንደዛ አይነት ሌቪቲ ያላችሁና ወደዛ እንድትመለሱ እንፈልጋለን። ቴዲ በዚሁ መንፈስ የምትለን ነገር በለንና ሌትስ ስኳሽ ዲስ። አይ ቲንክ በቂ ተነጋግረናል ስለ ጥፋቱ። ወደ መደምደሚያ ስንመጣ በሲሪየስ የምጠይቃቸው ይቅርታዎች አሉ። እኔ በነበረበት ሲመጣ እንትን እንዳለን ሲመጣ ይምጣ እየሰማህ ነው፣ ጆሮ ላይ ያለ ኖ እዚህ እንድትሆን ፈልጋል። አንድ አስለቅሰው ነው ገብቶኛል። አቦይ ለቅሶ ቤት ነው ገብቶናል። ስትመለስ እናወራለን። ሊያሳየኝ እንዲለኛል። አይ ችግር የለውም ዮኒ
ዮኒ እንግዲህ ይሄን ታይም እስኪመለስ ድረስ ወደ ቴዲ ከመሄዳችን በፊት አንተ እስቲ እነኚህ ሰዎች የታዘብከው ነገር ስላስቆንኩ ማ ብራዘርስ ማን እግዚአብሔር ምስክሬ ወንድሞቼ ናቸው። ጠይቀው ቴዲ አዋሳን ፍራውልን ጠይቀው ምንም መመተው ክፉ አያወሩ። ስቅ ያለው ግን ሆዴ እስኪነፍር ስቅ ያለው ያው የሆነ የሙድ ያራዳ ብሽሽቅ ተበሻሸቁ ዴርጅነት ነው እንጂ በጣም የስድብ ሰዎች አይደሉም። ብሔር የሚያከብሩ ሀገራቸውን የሚወዱ ሰዎች ናቸው። ቴዲም ይረዳል በአቅሙ በቻለው፣ ፍራውልም ያደርጋል። ግጭትም የላቸውም። ሁለቱም እኩል የሚተሳሰቡ ናቸው። እንዳልኩ በጸቡ እንኳን አንተ እንዳልከው ወደ እርዳታ ነገሩን ወደ እርዳታ ደሃ እንዲረዳ ያሰቡ ሰዎች ናቸው። ሰው የሚያሳየው ምንድነው? መልካምና ሌላው ቢሆን ምንድነው ለማጥፋት ነው የሚሰሩት። ቻሌንጁ እንኳን ደሃ ይረዳ የሚል ነገር ስለሆነ ትልቆች ናቸው ነው እኔ የምለው። ስለዚህ አሁን ቴዶ የምትለውን ልስማ እና ወደ ፍራውል እንሄዳለን። እንዴ ፍጥነት ግን ጭርቅ አርጋት ነው የመጣው አልገባኝም። ኧረ ተፋታው በእናትህ እናቆራለን። አነስ ብሎ ጥራት ያለው ነው አዘዋል። ከብዛት ጥራት። እሺ ወደ 9 ቢራ ሳጠጣበት ነው ለጨዋታው ቸኩላችኋል። እስቲ እንጨርሰው፣ ፋይናላይዝ እናድርግበት፣ ድምድማት እናድርግበት። የልጅ ነገር እንዳይሆንብንም ድምድማት እናድርግበት። ቴዲ የሚናገርና የቀረውን ታይ አፕ አድርገን እኔም ፈገግ እስክል ቸኩያለሁ። ቴንስ የሆነ ቀን ያሳለፍነው። ቴዲ ቀጥል። ወደ መጨረሻው ስንመጣ እዚሁ ስላሉ ሰዎች በተቻለ መጠን የሰለጠነ ውይይት ለማድረግ ነው አላማዬ። ለትውልድና ለሀገር የሚጠቅም ነገር ነው። ይህን ለማንም ብዬ አይደለም የጀመርኩት። በተቻለ መጠን ስነ ምግባር እንዴት እንደሆነ በተቻለ መጠን የማንም ሞኝ ሳይሆን ግን ውይይቶቻችን ምን መምሰል እንዳለባቸው ለማስተማር ጥረት አድርጋለሁ። በመደማመጥ ላይ የተመሰረተ ውይይት ይሄ ለትውልዱ ይረዳዋል ብዬ አስባለሁ። እኛ እናልፋለን፣ ትውልዶች ይተካሉ፣ ሀገር ትኖራለች። በዚያ ወር ነው የምንቀሳቀሰው። ይሄ ነገር በተነሳበት ጊዜ ፍራውል የነካካቸው ብዙ ነገሮች አሉ። ለእነሱ ይቅርታ ፈልጋለሁ። አንደኛ ጋዜጠኞችን በሙሉ የመናቅ ነገር አሳይቷል። ዜና ማንበብ ከ6ኛ ክፍል ከ12ኛ ክፍል ከጨረስክ አነበንበዋለሁ ብሏል። የሚዲያ ሰዎችን ይቅርታ መጠየቅ አለበት። ሁለተኛ እኔ ቤት በነበረው ውይይት እንዳልኩ እኔ ከተናገርኩኝ በኋላ ሌሎች እንኳን ገብተው ሲናገሩ አንድ ልጅ መጥቶ እንደውም የሆነ ቆሻሻ የሚል ቃል ሲጠቀም አቁም ብያለሁ። በቃ እኔ የተናገርኩት እናንተ የታዘባችሁትን ተናገሩ ነው ያልኩት። እሱ ግን በእናቴ ዙሪያ የሚሳደቡ ልጆች ገብተው ነበር። መረን የሆኑ ልጆች መድረክ ላይ ተቀምጠው ይሳደባሉ በግልጽ። እጅግ ለመስማት የሚቀፉ ልጆችን ቁጭ ብሎ ይሰማል። እኔ ህሊና አይፈቅድም። የፈለገ ብታስቀይመኝ እንዲህ ያሉ ተሳዳቢዎችን መድረክ ላይ ጋብዤ አላደርገውም አልኩ። በጣም ተናድጄ በነበረበት ሰዓት እንኳን መጥተው አጸያፊ ንግግር እንኳን ሲጠቀሙ ከልክያቸዋል። መርህ መሆን አለበት። ይህንን ስለታዘብኩኝ ለዛ ይቅርታ ጠይቃለሁ። ልተዋቸው እንዴ ይቀመሱ እንዴ ሁለቱም? እኔ እምልህ እኮ ይመቻቸው ብሮ። ህዝብ ነው የሚረዳው። እኔ ደስ ይለኛል። በጥሩ ይኸውልህ እኔ አንድ ነገር 700,000 ነው ግን እኔ የምፈልገው አካውንታችን እኔ ያሳይቻለሁ 3,300,000 የሚለው አካውንት ለቼዝ ባንክ ከፍቼ ነው። 3,335,000 ሴቪንግ ላይ ነው። 188,000 ቼኪንግ ላይ ነው። እስከዚህ ላይ 700,000 አሁኑኑ ትራንስፈር ሲደረግ ያሳያል። ስለዚህ የመቄዶኒያ አካውንት ማስገባበት አካውንት 10,79,33,52,35 ለምን መሰላችሁ? ፕሮሰስ አድርጌ ባንክ ሂውጅ አማውንት በአንድ ጊዜ አይተላለፍም ተብሎ 2 ቀን አፕሩቭ አስደርጌ ዛሬ 9:30 አካባቢ ላይ ነው አፕሩቭ ያደረጉኝ። ስለዚህ መቄዶኒያ ቻሪቲ በመሆኑ ተጣርቶ ይህ ሁሉ አማውንት የት ነው የሚሄደው ተብሎ ተጣርቶ መቄዶኒያ የሚባል ያንን ኢንቨስቲጌት አድርገው ነው አፕሩቭ ያደረጉልኝ። 9:30 ላይ ነው ዛሬ ዴድላይን የሰጠው ዛሬ ነው። አካውንት ከፍተህ ታሳየናለህ መጀመሪያ። ከዛ አካውንት ላይ መላኩ ነው ስቴትመንት እፈልጋለሁ ብያለሁ። ከዛ በኋላ እሱ ካለፈ በኋላ እኔ እዚሁ ጋር አስገብቼ
ልክ ሲገባ ቲክ ያደርግልኛል፣ ያሳየኛል ራሱ ዋይር ትራንስፈር ማለት። ስለዚህ ቅድምም ተናግሬያለሁ አምና ፕሌይንግ እኔ እየተጫወትኩ ሳይሆን ትክክለኛውን ፋክት ተናገርኩ ያለሁት ማለት። ስለዚህ ይሄ ስለሆነ እኔ ከአካውንቴ ላይ የለም እንዳትሉ ይኸው ቼዝ ባንክ ከፍቼ ነው ያሳየሁት። የራሴ ነው አካውንቱ ይኸው። ጊዜ ትይዝልኛለህ። በጣም ማለፊያ ነው። ብራችሁንም ጥሩ ነው መስጠት መፈለጋችሁም በእርዳታ መንፈስ አይደለም። በግልጽ መነጋገር አለብን አይደለ? በእርዳታ መንፈስ አይደለም ለመስጠት እየተሞከረ ያለው። ይሄ ጉዳይም የተጀመረበት በፉክክርና በጣም መንፈስ ነው። ስለዚህ ለመርዳት የሚያስብ ሰው በእርዳታ መንፈስ በራሱ ባለው ባሰበው ይሄንን ፈቅጄ ለመልካም በጎ ፈቃድ አደርጋለሁ ብሎ ነው የሚለው እንጂ ቀደም በውስጥ ተነጋግረናል። ይሄን ጉዳይ በውስጥ ነው። ይኸውልህ ከባልንጀራህ ጋር እኔ ቻሌንጁን የሰጠሁት ቻሌንጁ የተወለደው ከጠብ ውስጥ ነው። ቅድም ግን ስናወራ እኔ በነገር ላይ ቅድም ስናወራ ባወራንበት መሰረት ቅድም አንተ በዚህ ጉዳይ ላይ አልተስማማንም አይደል? አንተ ዋይር አድርጌ ኦልሬዲ ሬዲ እያደረኩ ነው በሲሪየስ ይዤዋለሁ አልከኝ። አዎ። ስለዚህ ለመሰለህ እኔ ከኪሴ አውጥቼ አይደለም ያወራሁት አይደለም። እኔ ሬዲ ነኝ ብዬ ነው የምረን ነው ስባል፣ አዎ ሲሪየስ ነኝ በዚህ ጉዳይ ብዬ ነው። አንተን ራሴ ነኝ ያልኩት። አዎ የኔ ጉዳይ ይሄ የኔ ራሴ ያመጣሁት ነው። ራሴ ነኝ ማስጠበቅ። ይኸውልህ በሰው ፊት የተነጋገራችሁ በቀላሉ ያዝልኝ ያልኩት ለዛ በእሱ ነው ብላችሁ ሁለታችሁም ሲሪየስ ናችሁ። ሲሪየስ የሆናችሁት ግን መቄዶንያ ውስጥ ያሉ ሰዎችን ለመርዳት ሳይሆን እናንተ መሀል ያለውን ጠብ የጠቡ አንድ አካል አድርጋችሁ። እኔ መቄዶንያ ቢሊየን ቢረዳ ደስታዬን አልችልም። ለአረጋውያን በጣም ትልቅ ቦታ ነው። እኔም ቢኖርኝ ከራሴ ገንዘብ ከራሴ አካውንት ባደርገው ደስ ይላል። አያና እርቁ ግን አያሳምረው ይሄ ነገር። አሁን ቀንም ያወራነው ነገር ስለሆነ ዳጀስትድ ነገር ስለሆነ አንድ ጊዜ ታገስ። መንፈሱ በዛው በፉክክር መንፈስ ምን ያስጨንቀናል? እኛ ስለ መንፈሱ በመሀል እኮ ደሃ ይረዳል። ብራዘር ደሃ የሚረዳበት ነው። እነ መቄዶንያ የሚረዳ ከሆነ 102 ሚሊዮን አገኘ ማለት ትልቅ ስራ ነው። እኔ support it በግልጽ ነው። I know you support it. I know you support it ግን it's a continuance of the fight። ትራንስፈር ሳደር ከዮኒ ጋር ሰሞኑን የተደዋወል ገንዘብ ከቢዝነስ አካውንት ወደዚህ አካውንት ትራንስፈር ሳደርግ እያየ ነበር። ፊራ የምርን ነው ስለኝ እያሳየሁት ነው። ገንዘብ ወደዚህ ሳስተካክል ማለት መርዳት ፈልጋለሁ። ለምንድን ነው ይሄንን ሐሳብ ያነሳሁት? አንድ ነገር ሞቲቬቱ እነ ቴዲን ደሃ ናቸው እንትና ደሃ ናቸው ከሚል ሳይሆን ሁልጊዜ ፍራውን ለሾው አፕ ነው የሚረዳው። ምንም እንትን ፈልገው አይደለም ለእንትን ነው የሚያደርገው፣ እንደዚህ ነው የሚያደርገው እየተባለ ነው የሚወራው። ስለዚህ ዮኒም ብየዋል ለአንዴና ለመጨረሻ ጊዜ ቪዲዮ አልፈልግም፣ ምንም ነገር አልፈልግም፣ ግን ትልቁን የእርዳታ ድርጅት ስጠራ ስለምሰጥ ነው። ከዛ በኋላ ትራንስፈር እያደረግኩ ነበር። ዮኒ እያየን ባንክ ሄጄ አስፈቅጄ፣ ምክንያቱም ሂውጅ መኒ $10,000 በላይ ሲሆን ባንክ ፍቃድ ይጠይቃል። አይወጣም ዝም ብሎ። ሊሚት እኔ እስከ 40,000 50,000 ሊሆን ይችላል ወይ ደግሞ 100,000 ሊሆን ይችላል ቢዝነስ አካውንት ላይ ሲሆን፣ ስለዚህ ከሴቪንግ ላይ ወደ ቢዝነስ ላይ ትራንስፈር አድርጌ ሳደርገው ወደ ሌላ ቦታ ከአንደኛው ባንክ ወደ አንደኛው ባንክ ላይ ሳደርገው ዮኒ ጋር ሲሪየስ ነኝ። ዮኒ ለዛ ነው ይደረግ የሚለው ዮኒ። እኔ መርዳት ማለት ፍራኦል ምንም ነገር የለው አለኝ ለማለት አይደለም፣ ግን እርዳታ የሚረዳው ስሙን ለመገንባት ነው። እርዳታ የሚረዳው ገንዘብ ተቀብሎ አሁን መቄዶንያ ሰጥቼ በዛ ሳይሆን እንደ መሰለህ ቴዲ ልጨርስ። ቴዲ አንዴ ልጨርስ። ለምሳሌ አንተ አውርታል ቻሌንጁን ያመጣህበት መንገድ ነው እኮ ቅድም እንዳልኩ ከንግግር ሰው ይጎዳል። ፍራኦል ታውቀኛለህ። አሁን የምጠራው 3 ሚሊዮን 4 ሚሊዮን ብር ለኔ ምን እንደሆነ ታውቀዋለህ አንተ። ታውቃለህ ጓደኛዬ ነህ፣ ተደዋውለህ የምታወራ ልጅ ነው። እያወቅኸኝ ግን ለሰዎች የምትነግራቸው የመጨረሻ ደሃ ነው። በቃ ጉዳዩ ምን አደረክ ያለው ባለውና በሌለው መካከል አድርገን በንቀት ነው ያወራው። ያ ነው ይጎዳል። ገባህ አይደል? ንግግር እንደዛ አይደለም ቴዲ ያልኩት በንቀት ምናምን ሳይሆን ያልኩት ነው። ሰው ያለን ሊረዳ ይችላል ቴዲ። ይኸውልህ ሰው ያለን ሊረዳ ይችላል። እኔ ያልኩት ምንድነው እንደዚህ ከምንደራረግ እንደውም ቻሌንጅ እናድርግና ይሄን ነገር በዚህ ቅጦኝ ነው ያልኩት። በቃ በዚህ ቻሌንጅ አድርጉ። እኔ ይሄንን እንጂ እኮ ሌላ ነገር አለ።
ይኸውላችሁ ቀን አውርተን እኔ አሁን ይኸውልህ ቻሌንጁ ቢቀር 100 ሚሊዮኑና የምትሉ ከሆነ እኔ ኦልሬዲ መቄዶንያን ስም ስላነሳው መቄዶንያን መርዳቴን አልተውም። እሱን እናደርጋለን። እሱ ላይ ተስማምተናል። ቀን እኮ አውርተናል። መቄዶንያ መረዳት አለበት። እሱ ምንድነው የምናደርገው? አሁን በተባለው በቻሌንጅ መንፈስ እናንተ እንዲያርጉ እኔ እንደዚህ ያደርጋለሁ የሚል ይሄ ገባህ አይደለ? በጣም ማለት እኔ ግን አያና ቅድም ቴዲ ማን ነው የሆነ መስማት ያለባችሁ ልክ አካውንታችን ነው ብዬ ነው ያለው። እሱን አይደለም አሁን ዳስ እኔ አንድ ነገር ልንገርህ that is immaterial አንድ እችልም ይላል መሰለኝ። አሁን የመቄዶንያ ስም ተጠራ አይደለ? የመቄዶንያ ስም ሲጠራ አንደኛ የኔና አንተ ጉዳይ የማን ነው እንትናለው? አሁን የኔና አንተ ጉዳይ እዚህ የጀመርነው ነገር በመላ ኢትዮጵያ በሰዎች ዘንድ ነው የተሰማው። ሀሳቡ የቀረበበት መንገድ ቻሌንጁ ራሱ የተጀመረው እኔ ያለኝ እነሱ የላቸውም ከሚል ነው። 4 ሚሊዮን ብር እኔ አጥር ማሳጠርበት ገንዘብ እንደሆነ ያውቃል እሱ። እኔ ምን አይነት ሰራተኛ እንደሆንኩ ያውቃል። እኔ ቀልድ አላውቅም። እኔ በህይወቴ ቀልጄም አላውቅም። ግን በህዝብ ሰን አለኝና የለህም ማለት እኔ ለምሳሌ ከእናንተ ጋር ብጣላ ኢኮኖሚ ስታተስ ምን ያደርግልኛል? እኔ ሀሳብን ያጋጭኝ ሀሳብ ነው፣ ግን ይጎዳል። ገባህ አይደል? በደንብ የሚያውቅህ ሰው እየተደዋወልክ የምታወራው ሰው ፐብሊክ ላይ ወጥቶ ከትላንት ወደ እንደውም ስጋ ቆራጭ ምናምን ይላቸዋል። ኦኬ እሱ መወጋጋት ነው በለው፣ ችግር የለውም። መወጋጋቱ ነው። ይኸውላችሁ አንድ ነገር ይኸውልህ ቴዲዬ በቃ ተናገራችሁ። ይሄ ቅድምም አውርተናል። ከስር ያላችሁ አያና እንደውም ይውጣ አቁም ምናምን የምትሉ እኔ እኮ ነኝ እያስታረቅኳቸው ያሉት። አምራችሁን ሳታችሁ እንዴ እያስታረቅናቸው ወንድሞቼን እኮ እያስታረቁ እኔ ያዘውታ ጠብ ነው የምፈልጉት። የአያና ኢንቴንሽኑን አውቄዋለሁ። አዎ ኢንቴንሽኑ ብቻ ሳይሆን እኔ ያያችሁ ያላችሁት እኔ ይኸውልህ በእልህ ምላጭ ያስውጣል ይባላል። በእልህ ከበጀትህም ውጭ ትሰጣለህ። ገባ አይደለ? አረ እንደውም ላሳያለሁ ምናምን ብለህ እንደዛ አይነት መስጠትና እረዳለሁኝ መቄዶንያን ብለህ ስሙ ስለተነሳ አይቀርም እኮ የዚህ እርቅ የፍንጠር እኔም የሆነ ነገር ይደርስብኛል። እንደው 50 ሺህ ብርም ብትሆን አይቀርልኝም እኮ እዚህ ጉዳይ ውስጥ ስለገባሁ። ፊራ ደግሞ አጨስ ያው በእንትኑ ነው በዋሌቱ ነው የኔ አካውንት ቢከፈት እንደዚህ ስለማይል የሚለው የሚመለከተው ነገር ይለያል። እሱ እነ ቴዲ ደግሞ ራሱን የቻለ እነሱ በዊሊንግነስ ይሄ ከዛ ጋር ባለ በሚሊየም ሳይሆን በዛ እናደርጋለን። እንደዚህ አይነት ስጦታ ብናደርግ ነው የሚሻለው። ከልብ የሆነ መነሻውም የፍቅር የእርቅ የሰላም ታስበው መቄዶንያም ላይ እርዳታ ይደረግ ከሚል የሚመነጭ እንጂ በፉክክር በዚህ እንደዛ እኔ ያደርጋለሁ አንተ ታደርጋለህ የሚል ከጠብ ውስጥ እየተሰዳደብክ በመሃል እኮ ነው ከስድድብ መሃል የመጣ ስለሆነ እሱ አያስፈልገንም። ቅድም ያወራነው እሱ ነው። ግን መረዳት አለበት። ስም አንስተን ደሃ የሚረዳበትን ድርጅት ስም አንስተን ባዶ እጅ መቅረት የለበትም። we have to support መቄዶንያ። እዚህም ተመልካቾቻችንም ሰፖርት አድርጎ ሀገራችሁ ላይ እርዳታ የሚደረግበት ነው። ከላይ ያለን ደግሞ እኔም ትንሽ ነገር አድርጋለሁ እናንተም እንትላለን። ፊራ ኦፍ ኮርስ ጠንከር ያለ ዋሌት ያው ጠንከር ያለ ዱላ ይደርስበታል። እንደዛ ነው እናደርገው። ግን ይሄ መጀመሪያ የተባለው የፉክክርና የእንትን ነው መንፈሱ የፉክክርና የጠብ ነው። ከዛ ውስጥ የሚወጣው እሱን አሁን ዝም ብለን እንቀጥል ቢባል ጥሩ አደረጋችሁ ምናምን አረዳ ይረዳበት ምናምን አስበህ ሞታል ለዳ ኮሜንት ላይ ድሃ ይረዳበት የሚለውን ተው እሱን አትስማው። ዮኒ የምትለው ይገባኛል። ተዘጋጅተዋል በዚሁ ይሰጥ ነው። አዎ እንደዛ እናደርጋለን። ገባ ፕሌጅ እናደርጋለን። ግን ከደስታ ከወንድማማችነት ከእርቅ የሚመነጭ የፍንጠር ነው የሚደረገው እንጂ የጠብና በስድብ መካከል አንተ ደሃና አንተ ምን የለህም አንተ እንትን ትፍቃለህ አንተ እንትን ትወጥራለህ አንተ ሌባና አንተ ውሸታም ነህ እየተባባልክ በመሃል ደግሞ እስቲ ልብ ካለህ አሳይ እየተባባልከው እሱን መንገድ ከተከተል የጠብን መንገድ በአንድ በኩል እያስከተልክ በዚህ በኩል ደግሞ እርቅ ገብቷል መረቅ ያለው ከፍሪጅ እንደማለት ነው። ምንም አይመስል ነገር እሱን እናስተካክላለን። ወደ ክሎዚንጉ እንሂድ፣ ወደ እርቁ እንሂድና ከዛ በኋላ ምንድነው የምናደርገው? ፊራ ከዚህ ከእርቁ ከሰላሙ መፈጠር ምን አይነት ደስታ ተሰምቷል? ከልብህ ደስታ ምን ልታረግ ትፈልጋለህ የምትለውን እኔም አንተም ቴዲም እንደዛ የምናደርግበት ቦታ ይኖራል። ከደስታ መንፈስ አሁን መጀመሪያ እንዝጋ ይጀምርነው። ቴዲም የተናገርከው ነገር ይሄን ከዚህ በኋላ ኮምፕሌንት የለም፣ ጨርሰናል። ከዚህ በኋላ አንተ እንደዛ የለም፣ ጨርሰናል። የምታወራው ነገር ካለ ምን ያህል ቴዲ ፍቅር ልጅ እንደሆነ ምን ያህል
እንደዚህ አይነት ልጅ እንደሆነ ምን ያህል ፊራ አሪፍ ልጅ እንደሆነ ነው ምን ማውራት እንጂ እንታረቅ፣ ሰላም እንፍጠር። ወደዛ እንሂድ። ቻሌንጁን ቀየራችሁት ወይስ አልገባኝም? ስልክ እየገባብኝ የለም ቻሌንጁ ሞቷል፣ ተሰውቷል። ቻሌንጁ ዛሬ ቀን ላይ ነው የተሰዋው እኮ ተነጋግረናል። ፊራ ቻሌንጁ እናንተ በውስጥ ልብ የፈቀደውን ሁለታችሁ። አዎ ቻሌንጁ እዚህ ላይ የእርቅ ፍንጥር ነው የምናደርገው እንጂ ቻሌንጁ ሲጀመር የተወለደው ከጠብ ነው። የጠብን ኤሴቅና ስጥና የሚባል ታውቃለህ? ሰምተህ ታውቃለህ? ኤሴቅና ስጥና ያዕቆብ መጀመሪያ የቆፈራቸው ሁለት ጉድጓዶች ናቸው። ጠብና ክርክር ነው ትርጉማቸው። ከጠብና ከክርክር እርቅ ካደረግን በኋላ ከደስታ መንፈስ የሚሰጥ በደስታ በልግስና ይስጥ ነው የሚለው። ከደስታ መንፈስ ከልግስና መንፈስ ነው የምንሰጠው። አንተ ልብህ የፈቀደውን ይሄንን ያህል አደርጋለሁ ብለህ እንደዛ ታደርጋለህ። ልግስና እኛም እንዳቅምቲ ከልጆቹም ላይ ቆንጥረን ከእንትን ብለህ ይሄን እንላለን። ይሄ ከደስታ መንፈስ ከልግስና መንፈስ እንሰጣለን። ከጠብና ከክርክር የመጣው እዚህ ከታች ያለው ኮክሮች የሚንጫጫው ምናምን እንዳትሰማ። እሱ ሊበላ ነው። ወደቀልኝ ከዛሬ ነገ ፊራ ወድቆልኝ ብሎ ነው የሚመኘው። ከዛሬ ነገ ቴዲ ተዋርዶልኝ ብሎ ነው የሚሽከረከረው። ከዛ መንፈስ ማይል ከሆነ የሆነ ኮመንት ላንብብ እስቲ አፈንዳው እንግዲህ አንቲ መላጣ ልጅ አላሉትም። አረበና አሁን ሰበብ ፈልገን የሰደብከኝ እኔ እናንተን የሚያስታርቀው በቅርብ ጊዜ እኔ እናንተ አስታራቂ መፈለጋችን አይቀርም። ስለ ዶሮ ነግሬሃለሁ ዮኒ። በጣም አሪፍ ዶሮ አሬሳ ቆልኝና እንፍታው። እሺ ኦኬ እንፍታው በቃ። ከዚህ በላይ እናንተ ስንተረብ እንናገር ይሻላል ብዬ ነው። ማልፋት ይሆንብናል ወደ ኋላ። አይ ቴዶ እኮ ይቅርታ አለ። ፍራውል ይቅርታ በልቶሎና ገላግሉ። ወደ ሳቃችን እንሂድ። ይቅርታ ቴዶ ጠይቋል በስርዓት ጠይቋል። ቴዶ እንዴት መሰለህ እኔ አንድ ነገር ስናገር መለስ ስር ነው ያደግኩት ለንግግር ብዬ ላስላሱ ላይ አንስቼ ነበር። ፖለቲካ አልናገርም እንጂ በደንብ ጠንቅቄ አውቃለሁ። ፖለቲካ አሰራሩ ነው። ስለዚህ ፖለቲካ መግባት ስለማልፈልግ ነው እንጂ ብዙ ስብሰባዎች ላይ ከመለስ ጋር ቁጭ ብዬ ሰምቼዋለሁ። በደንብ በሱ ጭንቅላት በደንብ አድርጌ ጋዜጠኞች ጋር ሊያነካካኝ ፈልገው ጋዜጠኞቹን እኔ የተናገርኩት አንድ ቴዲ አንተን ከጋዜጠኛ ጋር ምንም አይነት ግንኙነት የለኝም። ስለዚህ ከጋዜጠኞች ጋር ወስደ ለማላተም እኔ አይሆን ለምሳሌ በደንብ ነው ማቀው። ስለዚህ ከጋዜጠኞች ጋር ምንም ያገናኝ ነገር የፌስቡክ ጻፊ የሚሆኑ የእንትንም ጻፊ ሆኖ የምንም ጻፊ የተናገርኩት ቴዲ ብዬ አንተን ነው የተናገርኩት። ስለዚህ አንተ ለተናገርኩት ነገር ይቅርታ ጠይቃል። የሚዲያ ሰዎችን ግን አልተናገርኩም። ጋዜጠኛ ነው አንተ አወያይ ነኝ ብለህ ታስባለህ። ለማወያየትና ጌታ ለማንበብ እኮ ከ12ኛ ማወያይ ያለው ማንበብ ይችላል። አነበንበዋለሁ አለ። አሁንም ብትሰጠኝ ትንፋሽን ሳላቋረጥ ላነብ ይችላል። ግን ያልኩት ማን ነው? አንተን ነው እንጂ ያልኩት ጋዜጠኞች ማህበርን አለ። ጋዜጠኞችን ለመናገር የኢትዮጵያ ጋዜጠኞች ማህበር ብዬ ብናገር የጋዜጠኞች ማህበር ይቅርታ ጠይቃል። ግን አንተ ደግሞ የዛ ማህበሩ አባል እንደሆንክ አላውቅም። አይዲ ደግሞ ካለ የጋዜጠኞች ማህበር አባል ከሆንክ የማህበሩን አባል ስለተናገርኩ ይቅርታ ጠይቃል። ዜና እኔ ወይ በየጉራንጉሩ በሚሰጥ ስልጠና ውስጥ አይደለም ጋዜጠኛ ነው። እኔ ጋዜጠኛ ጓደኞች አሉ። ለምሳሌ ትራክ ድራይቨሮች በሙሉ ጀነራላይዝ አድርጌ ብናገር ትራክ ድራይቨሮች በሙሉ እነሱ የሚመለከት ነገር ከሆነ ቅር ይላቸዋል። ዜና ለማንበብ 12ኛ ክፍል ማጠናቀቅ ብለህ ስትናገር ማጠናቀቅ ብቻ ነው የሚሰጠኝ አነበንበዋለሁ ስትል አንደኛ ዜና ማንበብ የሚዲያ ስራ ነው፣ ተሰጥኦ ይጠይቃል። ማንበብ የሚችለው ዜና ማንበብ አይችልም። ቲክታክ ላይ እንደዛ ስለማያቸው ብዬ ነው። አም ሶሪ ቲክታክ ላይ በቃ አም ሶሪ አለ እኮ ግን ምን አለ መሰለኝ ሶሪ ወራቸው አም ሶሪ አለ እንትና ድራግ አናድርገውና አንተንም አም ሶሪ ብለሃል። በአጠቃላይ ምንድነው የሆነች ትንሽ እንትኗ ድምፁ ጨመረ ልበል ማውስ ካንሰር እንትኑ የፊራ ያለው እንትን እያሉ ነው እንትን እያሉ በቃ ያስተበዘ ነው። በጣም ለዘመድ ሽንጥ አዛሃል መሰለኝ። እንዴት ታደርጋላችሁ መሰላችሁ? አሁን ጨርሰናል። ይቅርታ ብለዋል፣ ይቅርታ ተባብላችኋል። ጎይንግ ፎርወርድ እኔ አንድ ነገር ልንገራችሁ። ፖለቲካ ስንት ነገር አውርቼ ያውቃለሁ። ስህተት በፖለቲካም ተናገሬ ሊሆን ይችላል። እንደዛሬው የጥላቻ ኮሜንት ሰምቼ አላውቅም። እየተወረደብኝ ያለ ለምን
ይሄንን ነገር እንደ ጥቅም አድርጎ የሚያይ በዚህ የሚዝናና አታስታርቅ ይሄ ነገር ሰላም እንዳይወርድ የሚፈልግ በጣም ብዙ ሰው ነው። እናንተ ሰላም መፍጠራችሁ ለሁለታችሁም ቫልዩ ነው፣ ለኛም እረፍት ነው። ስለዚህ የእርቃችንን የሰላማችን ምልክት እንዲሆን ዮኒ ቶሮንቶ መጥቷል። ዮኒ ቶሮንቶ በዚህ በቻሌንጁ ጉዳይ ላይ ስለነበርክ ቻሌንጁን እንዴት እንደተነጋገርን ሰምተሃል ብዬ አስባለሁና በቪዲዮ ግባ ዮኒ ቶሮንቶ ፕሊዝ። ለምን እነሱም አክብረው በቪዲዮ ስላሉ በቪዲዮ አድርገውና ያው ሼባም ኮንክ እንድናይ ስለምፈልግ በቪዲዮ ግባል። ዮኒ እኔ እኮ ዮኒ እኔ ፕሮፋይል ነው አታክ የተደረገው። ስለዚህ በቪዲዮ ገብተህ ማንነትን ግለጽ። እንደዚህ ቦይ ደስ ይለኛል። አጀስ ከስራውን ነው የገባሁት እና አይ እንትንም አናደርገውም። ቆይ አንዴ አዩ ሜካፕ አታረግ ምን አያስፈልግ ወንድ ልጅ ነው። ከመሆን ነው ደክም ብሎኛል። የራስ ጉዳይ ጥለውና ፊትህን ናውጣ። ዮኒ እኔን አስታርቆኝ የምትለው ነገር እኮ ነው ግራ የሚገባኝ። እኛ ቶሮንቶ በደንብ ነው ያየሁት እኔ። ኤቲኤል አብረን ነበርን አትላንታ ላይ። በምን አጭር ጊዜው ሸምግሎ እንደመጣ ማወቅ ፈልጋለሁ። ማላቀው ዮኒ ቶሮንቶ መጥቶ ከሆነ ክሎን ተደርጎ እንደሆነ ማወቅ ስለምፈልግ በቪዲዮ አድርገው። ከዚህ ብጥብጥ ውስጥ አንድ ያተረፍኩት ከዮኒ ቶሮንቶ ጋር በደንብ ተዋወቅን። ግድ እንደዚሁ ሚዲያ ላይ አብረን ከመቀመጥ በዘለለ ትውውቅ አልነበረንም። ከእናንተም ጋር ቴዲን ቅድም እያልኩት ነበር። ዝምድናችን እንደዚህ በቀን እንደዚህ ይሄን ሁሉ የምናወራ ቢሆን ኖሮ የት ደርስ ነበር። ይቅርታ ማሂዬን ሰደቡብኝ። ማይክሊንን እረ በጌታ ስም እማልደራደርባትን እሺ አስወግዱልኝ ቤተሰብ። go ahead alright then okay ስለዚህ as it pertains to ዮኒ ቶሮንቶ በዋነኝነት አንተ እንደ የት ሄደ ፍራ ቦታ ቀይሮ ነው። እንኳን ደህና መጡ። ፍራ ተመልሶ ይመጣል። ጤና ይስጥልኝ። የተከበረ ሰላም ነው ብሮ እንዴት ነው? ተሄዳ ተንፍሳ ምን ነው ሳቅ ብቻ አልክ። ፊራ ስልኩ ዘግቶ ነው አይ ቲንክ እድል እኔ በኔ ቤት ስለለመድኩኝ እድል እኮ እስክሰጠኝ ነው የምጠብቀው ነው አይደለ? 8 ደቂቃ አለ። ፍራ ተመልሷል። አይ ከቶሮንቶ ጎን ለማስተያየት ራሱን ፈልጎ መሰለኝ። መኪና ውስጥ ገብቷል። ከሬስቶራንት ወጥቷል። ፍራ እየተንቀሳቀሰ ስለሆነ ኔትወርኩን ተሚለው እና አሁን ምን ቅድም አውርቻለሁ ዮኒ ስለ ይሄ ቻሌንጅ ተብሎ የመጣው ነገር ያው እንደምታውቀው ስናት ጉድ ዊል ላይ የተመሰረተና ለመርዳት ካለ ሳይሆን የመነጨው ከታች ኮንክ ሰምተህኝም ሊሆን ይችላል አይደል? ሞር ከጠብና ኦኬ ሶ ያንን መንፈስ ሳይሆን የምንፈልገው እኛ ደግሞ እርቅ ነው። እነሱ ሁለቱ መካከል ያለውን ነገር ስኳሽ አድርገናል። የቀረን ነገር ከዚህ ከቻሌንጅ ጋር ተያይዞ ማህበረሰቡም እንዴት መቀለጃ እንዳታደርጉት እያለን ነው። መቄዶንያ ካንተ ጋር ተያይዞ እንትን ስላለው ፊራ ይዘጋባል። ቀበቶ ስላለው ዘጋው። ካንተ ጋር ተያይዞ ያለው ነገር ሞስትሊ በእውነት አንተ እንትን የምትለው ነገር አላየሁም። I have not seen anything። አንተ ቪዲዮ ስትለጥፍም ላይቭም ስትገባም እንደዚህ አላየሁም። ግን ከዚህ ነገር ጋር በቦታው ላይ መተህ ባደረከው ኢንቮልቭመንትም ፕሪ ኤግዚስቲንግ ነገሮችም ስላሉ ዛሬ በእርግጠኝነት ተነጋግረናል። ከቴዲና ከፍራውል ጋር ስናወራ ካንተ ሜንሽን አድርጌልሃለሁ። ፕሪ ኤግዚስቲንግ ነገሮችን አንነካም። we are going to limit በቸርነት የምንሰጠውን ነገር ብቻ ፕሌጅ የምናረግ ከሆነ ሴሌብራቶሪ መንፈስ እሱ እዛ መገኘቱ አስፈላጊ ነው። ሶ መጨረሻው ላይ ይምጣ በሚል ነውና በዛው መንፈስ ዮኒ of your goodwill እዚህ ላይ የምትናገረው ነገር ካለ I appreciate explanationዎች ከሆኑ ግን ካለቀ በኋላ ሪግሬስ እያደረገብን እንዳይሄድ እዚሁ ላይ ዘግቼ ወደ ፕሌጁ ጉዳይ ነው የምገባው።
እኔ እዛ ጋር ቅድም በአጋጣሚ ነው የኔን ሀሳብ ለመስጠት ስል ነበረ ኢሜይል ምናምን፣ ግን ኢሜይል የደረሰኝ ነገር የለም። ማኛውም ጠይቆ የነበረ አድንጌረን ኢሜይል እስካሁን ኢሜይል አልመጣልኝም። ለመሰለ እኔ እንደማውቀው የሰው ኢንፎርሜሽን ሰው ጋር ደውለ አክሰስ ማድረግ ኢዝ ሊትራሊ ዲፊካልት ነው። ዛትስ ፐርጀሪ ደግሞ እና በዛን ሰዓት አይ ጌቭ ማይ ኢሜይል ሰጥቻለሁ። ከላኩልኝ ይልኛል። በተረፈ ግን የተካሄደበት አካሄድ ሊትራሊ ስለተንዛዛ ወደ ጥል ነው የተካሄደ። ኦልሬዲ እኔ ምንም ከዚህ በኋላ ምንም ማድረግ አይጠበቅብኝም። there is nothing like ማድረግ አይጠበቅብኝም because there's willing participant የሉማ። ስለዚህ አንደኛ ኢሜይሉ አልመጣም ነው። በነገራችን ላይ ኢሜይል ስትሰጥ ኢሜይል ተሳስተሃል እያለ የነበረ ሰው ነበር ዮኒና ግን I gave the email properly ግን regardless at the end of the day እያደረግን ያለነው ነገር ለ50 ሳንቲም ዶሮ የ5 ብር ገመድ ነው እየገዛን ያለነው። መደወል ይቻላል። ደውለህ በስልኩ ምን ለማድረግ ማጣራት ምን መሰለህ፣ አሁንም ተበላው ምንድነው የምናጣራው ነው ብለህ የ50 ሳንቲም ዶሮ ናት። የሚጣራ ነገር የለም። ጉዳዩ ለኔ የ50 ሳንቲም ዶሮ ነው። እዚህ ጋር ያለው የ5 ብር ገመዱን ነው ማስጣል የምፈልገው። ያንን እንደውም መጀመሪያ ላይ ቴዲም ሲያነሳው የነበረ ነው። ይሄን ጉዳይ እኮ ድምዳሜ ሰተንበት ማለፍ የምንችለው ዛሬ አልነበረም እኮ ይላል። ብሪጁን እኮ ከተሻገረ እንደ በቃ የወጠወጥ ነው እዚህ ያደረስነውና አሁንም እኔ ለጉዳዩ ያን ያህል ክብርም ቦታም የለኝም። ትራንዛክሽናል እንደገባውኝ ቴዲም ቤት ገብቼ ነገር ያለው ቴዲ ፍራውል ከወጣ በኋላ ሁለት ነገሮችን ማንሳት ፈልጌ ነበር። አንዱ ጠበቃ ነኝ ምናምን ብሎ ወንጀል ሰርታችሁ እንዳትያዙ የሚል ነው። ሁለተኛ ደግሞ በዚህ ባለንበት ዓለም ላይ እቃ ተሸጠ ተገዛ የሚል ነገር በፊት ማለቅ ነበረበት። ተንዛዝቶ ነው። ምክንያቱም ዴድላይን ነው ዛሬ ስለሆነ 5 ሚኒት አመታስገቡ ከሆነ አስገቡ እንትን ነው እኔ ማስገቡ። ቶሮንቶ ይሰማል። እንግዲህ ቻሌንጅ ከሆነ እንግዲህ ያው ቻሌንጁን ያመጣው ራስህ ስለሆነ ሾዋስ ሊደወይ 700,000 እንግዲህ በ5 ደቂቃ እንደዚህ ዝም ብሎ ሲያልፍ አላየንም። እንግዲህ ሾዋስ አሳየን እንግዲህ መንገዱን እንከተላለን። አፕ ሰጥቷችሁ ዳውንሎድ አድርጉ። አፕ ሰጥቷችሁ ዳውንሎድ አድርጉ። ከዛ በኋላ አስገቡ። መጀመሪያ ቪዲዮ ስናገር አስገቡና አስገባለሁ ነው ያለው። እንደሰማሁት ሆነ አልዋሽም። እንደዚህ አይደለም። ሁላችሁ ምስክር አለ፣ ዩኒም አለ፣ ሌላም ሰው አለ። ቅድምም ስናወራ አምሬዲ ብዬ ሁሉን ነገር አፕም ራሱ ዳውንሎድ አድርጉ ብያቸዋለሁ። የኢትዮጵያ ንግድ ባንክ ነው፣ ቀጥታ እንትን ነው የሚያደርጉት። ስለዚህ እኔ ይኸው ህዝብ ፊት ነው የተናገርኩ ያለው 5 ሚኒት። ምክንያቱም አስፈቅጄ ነው። ዮኒ አካል ፕሮሰስ አለው እዝና ኢዚ ማለት ልክ ነው። 700 በአንድ አይሄድም ነበር፣ ግን አስፈቅጄ ኢንቨስቲጌት ተደርጎ መቄዶኒያም እርዳታ ድርጅት መሆኑ ታይቶ ነውና አስገቡ። እዚሁ ጋር ነው ማሳያችሁ። 5 ሚኒት ሰጥቻችኋለሁ። ቴዲ ሚዩት ነህ። ፍራውል ያንተ የኛ ኢዚ ነው። እዚህ ጋር እኮ በእንትን እየታየን ነው። አንተ $700,000 ነው ትራንስፈር የምታደርገው። አሁን አንተ እናንተ አስገቡና እኔ አስገባለሁ የምትለው ነገር የለም። ክሊክ አድርግ፣ ገንዘቡን እኛ እናስገባለን፣ እኩል እናስገባለን። አንተ $700,000 አስገብተህ እኛ የምንቀርበት ወደኋላ የለም። እርግጠኛ ነህ? እኛን አስገቡን እያለ ኮሜንት ላይ እያደረገ ነው ያንተ ጓደኛ። ገንዘቡን አስገባ፣ እኛ ሬዲ ሆነናል። አንተን በምንድን ነው ማነው የሚያደርቅ? ኮሜንት ላይ መቦታው ፍራውል ይሰማል አይደል? እኔ ቀላሉ ነገር እኛን አስገቡ። አሁን ሌላ እንደዚህ ውስጥ ላይ ምናምን ኢዚ ነው። ቻሌንጁን የጀመርኩት የሰጠኋችሁ እኔ አሁን እዚህ ጋር ነው። እኔ ዴድላይን ሰጥቻችኋለሁ። ኢቭን ዴድላይን ሰጥቻችኋለሁ። የነገርኳችሁ ነገር አለ። ከራሳችሁ አካውንት ሌላ መዋጮ ሳይኖር ማንም ፓርቲሲፔት ሳያደርግ ከራሳችሁ አካውንት አውጥታችሁ እኔ አካውንቴን አሳይቻችኋለሁ። ስሜን ሌሎቻችሁን አላስገባም። እናንተ ራሳችሁ ነው የምትጨርሱት። ቀላሉ ነገር አልገባም በመሀል ቀላሉ ነገር $700,000 ያስገባበትን ወይም ደግሞ ያስፈቀደበትን ደረሰኝ ያሳየው። እንዴ በደረሰኝ እኮ አይፈቀድም። ባንክ እኮ ፕሩቭ አካውንት እንዲያልፍ ነው። አፕሩቭ አስደረከ አይደል? አሳየው። እሱ
ከዛ እናምናለን። ባንኩ ነው እኮ የሚፈቅድልህ ይሄን አካውንት ለማድረግ ባንኩ ይፈቅድልሃል። ችግር የለውም ፍራውን እንተማመናለን። በአንተ $700,000 ነው አይደል? እኔ እኮ መጀመሪያ ለአንተ የነገርኩህ እንደውም ቅድምም ስናወራ አሁን ጭቅጭቃት አይዞ ቅድምም እኔ ስንነጋገር በውስጥ አይዞ ቴዲ ቅድምም ስንነጋገር የምርን ነው ስትለኝ አዎ አስፈቅጃለሁ ብዬ አካውንቴንም አሳየዋችሁ 3.3 ምናምን ያለውን አሳየዋችሁ። ከሱ ላይ 7 ፒክ አድርጌ አስገባለሁ። ከዛ በኋላ አሁን የሚያጨቃጭቀን ነገር የለም። ቬሪ ኢዚ ሲምፕል ነው። የእናንተ እኮ 20,000 ድብድብ ማድረግ ነው ከአካውንታችሁ ላይ በጣም እንትን ነው። ፍራውን ይሰማል አይኛ ድምፅ ቀላል እኮ ነው። ቀላል ምንም ጥያቄ የለውም። ቀላል ይሄ ህዝብ ከዚህ በኋላ ሰው ነህ ብለው አይቅጠረኝ እኔን ማለት ነው። ለመሰለ ጥርጣሬዎች ብዙ ነገሮች ሊነሱ ይችላሉ። አንተ $700,000 አስተማማኝ በስቶባችሁ ነው 700 መሆኑ? ኖ ለምን ይበዛባል? አስፈላጊ ከሆነ እኮ እንጨምራለን እኮ ችግር የለውም። ፍራው ለመሰለ ይሄ ቻሌንጅ መቅረት የለበትም። 3 ሚሊዮን ነው ያላችሁት። ኖ እኮ 3 ሚሊዮንም ቢሆን ማለት ነው መቅረት የለበትም። አንተ $700,000 አስፈቅዳል። ዮኒ በአንድ ጀንበር ያንን ያህል ገንዘብ ትራንስፈር ታደርግ። ለኔ ችግር የለውም። እሱ የኔን አቅም እኮ የኔ አካውንት ምናምን አይደል። እናንተ ናቸው የምትወስኑ። ዮኒ አሁን አስገባ አታስገባ ይሄ የህፃን ልጅ ጨዋታ ነው። ምንም አይመጥነንም። ሁላችንም እንትኖች ነን። አፕ አላቸው ክሬት ያርጉ። የኢትዮጵያ ብሔራዊ ባንክ ያለበት እሱ ላይ ገቡና ካርዳቸውን ያስገባሉ ወይ ደግሞ ባንክ አካውንታቸውን ያስገባሉ። እኔ ምክንያቱም 20,000 ምናምን የላኩት አለ ሊሚቱ 20,000 ነው የሚሰጠው። ስለዚህ ያስገባሉ ይሄዳል። የኔ እዝና ቢግ ዲል 10,000 ሰው ባለበት ነው ወዲያውኑ ማሳያችሁ። ምክንያቱም ዮኒ ስንነጋገር ቀን ላይም ሲሪየስ ነው ይስጥ። አዎ ሲሪየስ ነኝ። አንተን ቡካም ስጠይቁኝ ነበር ሲሪየስ ነኝ። ከሴቪንግ ላይ ከሌላኛው ባንክ ወደዚህኛው ወደ ቼዝ ባንክ ያመጣሁት እነሱ ዋየር ትራንስፈር ፍቃድ አሜሪካ ነው። ስለዚህ ልጨርስ ቴዲ አንዴ ልጨርስ። ስለዚህ ቴዲ ዮኒ ዴድላይን ብዬ ሰጥቼ የነበረው ኢቭን ዛሬ ነው አስገብታችሁ አስገቡ ያልኩ። ስለዚህ ምንድን ነው ማድረገው እኔ ይሰማላል 5 ሚኒት ነው የምጠብቃቸው። አሁን መደዋወል ምናምን ወደዛ ወደዚህ መውጣት አያስፈልግም። 5 ይኸውልህ አሁን የተደዋወሉ እርስ በርስ ይደዋወላሉ እየወጡ። ስለዚህ ሲያስገቡ የሆነ ያለ ሁለቱም ሄዱ። በቃ ይኸውልህ ሁለቱም ሄዱ። መቀለድ መስሏቸው ቆይ አንዴ ፊራ ዝም በል አንዴ የሉም። አንዴ አንተ ሚውት አድርግ ዝም በል ይሰማል አይደል? አዎ ዮኒ የት ሄዶ ነው? ዮኒ አይዶ ነው የት እንደሄደ አላውቅም። ይኸውልህ ፍራል ቀላል እኮ ነው። የኔ 2 ሚሊዮን ብር ነው። ያንተ $700,000 ነው። there is no way ከአንዳንድ ትራንስፈር የሚያደርግበት ገባ። እኔ አሁን ለምሳሌ የትረስት ሹ እኮ ነው አይደል? ሌላ ነገር እኮ አይደለም። እኔ እንደውም ለአንተ የሰጠኸው ቻሌንጅ አንተ ራስህ የምታምነው ሰው ጋር ገንዘቡን አስቀምጥ። $700,000 የምታምነው ሰው ጋር አንተ መርጠህ ማለት ነው። አሁኑኑ እኔ መርጬ እዚሁ ላስቀምጥ $700,000 ያንተ የምታምነው ሰው አታውቅም እንዴ? $700,000 እንዴ ነው ሰውየው ቢሞትስ? እሺ ስለዚህ ዮኒ እኔ ዴድላይን ሰጥቼ ነበር። አሁን ዮኒ ቶሮንቶ ራሱ በዛው ሄዷል። እንትን አይልም እና ምንድነው የምናደርገው? ወጣ ጭራሽ። ስለዚህ ዮኒ ቶሮንቶ ወጣ። ስለዚህ ቴዲ አልኩኝ ዮኒ እኔ ቀንም አንተ ደጋግመህ ጠይቀኸኛል። አካውንቴንም አሳይቻለሁ፣ ትራንዛክሽን አሳይቻለሁ። ሳስፈቅድ ነበር። በጠዋት ነው የተነሳሁት ይሄን ለማስፈቀድ። ሌሎችም ሰዎች ጋር እንትን ብያለሁ። እኔ የሰጠሁት ቻሌንጅ እኔ ለመቄዶኒያ ፊራ ቀላሉ መንገድ መሰለኝ። ጨርስ ቴዲ። ቆይ የቶሮንቶን ልጨርስ። ቆይ አንዴ ቆይ ቶሮንቶ ታች አይቻለሁ። እታች ወርደሃል። እታች ግን አለ ዮኒና አትፍራ ዶወሪ ዮኒ ቶሮንቶ ሆኖ ነው የወጣው። ልኬልሃለሁ ዮኒ ቶሮንቶ። ከሞን ብራዘር ቆይ አንዴ ቻሌንጁ የሶስት ሰው ችግር የለውም። ዮኒ ቶሮንቶም እኮ ባይመጣ እኮ እኔ የራሴን ፓርት አስገባለሁ። ችግር ቆይ ቴዲ ያንተ ብቻ አይሰራም። ቻሌንጁ ነው ያለው። እኔ በትክክል ልናገር ፓርት አስገባለሁ። አንዴ ሁለታችሁም አንዴ የሚውት ታደርጉልኝ ፕሊዝ። ቻሌንጁ ቴዶ አንዴ ሁለታችሁ ቻሌንጁ ምንድን ነው? እኔ እነሱ ብሎ ነው ያለው ቃል በቃል ቴዲ አለ አስገባለሁ ብለሃል።
ዮኒ ቶሮንቶም ፈልገዋለሁ። ዮኒ ቶሮንቶን አግባና በዚህ ጉዳይ ላይ አስገባለሁ የምትለውን ነገር ካለ ንገረን፣ ወይ ደግሞ አላስገባ የምትለው ካለም ንገረን። አፕ ነግሯል፣ አፕ ሰጥቶሃል። አፑን ተጠቅማ ማድረግ ትችላለህ ብራዘር። ባትሪ ሞቶ ነው ስልክ ምን ሆኑ ነው ብራዘር? ለማወቅ ነው። አይ ዝም ብዬ ጄጅ ማድረግ ስለማልፈልግ ነው። አልሞተም። ቤትም ስላለ ብዬ ነው ውስጥ ያለ መስሎኝ። የቴዲ ብቻ እኔ ኦነስት ሆኜ ነው። እኔ እኮ እየተናገርኩ ነው ፊራ። ቴዲና እንዳልከው እኛ እኮ ትርጉም በስለሽ ያደርጋችሁብኝ። ቴዲ ሐዋሳና ይኸው መጥቷል። ዮኒ ቶሮንቶ ባትሪ ጨርሶበት ነው ሊሆን የሚችለው ብዬ ነው የማስበው። ቴዲ ሐዋሳና ዮኒ ቶሮንቶ ይሄንን ነገር ካደረጉ እኔ አስገባለሁ ብለዋል አይደለ? አሁን ዮኒ ቶሮንቶ ስለተመለሰ የዮኒን ሀሳብ እንስማውና እናወራለን። 700 ሺህ ማንን ነው የሚያምነው? ፊራ እኔ እመነኝ አልለው። ማናችን ለእኛ እንዲሰጥ አልፈልግም። የራሱን ነገር ያድርግ ከፈለገ። እኔ ግን አልቀበልም 700 ሺህ ብር 700 ሺህ ዶላር ነው ኖ ቴንክ ዩ። እኔም አልሰጥም 700 ሺህ ማለት እንዴ አላበደ በስተቀር እሱም አይሰጥም። እብድነቱን ነው የሚያሳየን። ስለዚህ ለሰው ብሪፍ እንዲሆን እዚሁ ጋር ነው ቼዝ ዮኒ ቶሮንቶ ተመልሰ ወጥተሃል። ቆይ አንዴ እኔ ቁጭ ብዬ ነው መኪና ውስጥ ያለው ፍራውል የምትሉት እኔ ባንክ አካውንቴን ከፍቻ አሳይቻለሁ። ያስፈቀድኩበትን አሳይቻለሁ። ያ ኮመንቱን ቶ እዚሁ ያለውን እንጨርስ። እሺ you're right ዮኒ ይሰማል። ሌሎቻቸው አትገቡም በመንደሪን your family አሁን የሌሎች ሰው ማን ነቀለኝ was disconnected by moderator ነበር የሚለው ኖ ዶንት ቢ አንድ ሰው ዲስኮኔክት እንዲያደርግ አያስፈልግም። እዚህ ጋር ቆይ ሞዴሬተር አንዳችሁም ሞዴሬተር እንዳትነኩ። ቆይ ሞዴሬተር አንዴ መልሼ እሰጣችኋለሁ። ጎሄድ ማይዬ እዚህ ውስጥ ባትገቢ ደስ ይለኝ ነበር። ትግባ ትናገር የምትሉ ካላችሁ ተናገሩ። ካልሆነ ግን ማሂሻዬ አያስፈልጋትም ይሄ ጉዳይ። ምን ትላላችሁ? ቴዲ አይ ዶንት ኖ እቺ ልጅ በየኮመንቱ ስትሳደብ ነው ማለት ግን ለምን እንደመጣች አላውቅም። እንዳስገባት አላውቅም። አይ ዶንት ኖ የምትሳደብ አልመሰለችኝም። ግን ማሂዬ አንዴ ማሂ ኪችን የሚል ስድቦች ምናምን አለው። እነሱ ማድረግ አልፈልግም። ሌሎቻችሁ ባትገቡ ደስ ይለኛል። እናንተ ጋር ነገሩ እንዳይዞር ነገሩ እንዳይቀር እናንተ ጋር እንትን ባትሉ ጥሩ ነው። ማሂሻ ያ እና በቃ እዚሁ ራሳችሁ ተነጋገሩ። ጎሄድ አሁን ልስማችሁ። የእናንተ ጉዳይ ነው። እኔም ሚውት አደርጋለሁ። ግን 11 ሺህ ሰው እያለ ታፑን ልትበሉ ታስባችሁ ነው? እጃችሁ አይከፍልበት። ታፕ አድርጉና ቁጥሩ ብቻ ነው የሚጨምረው። የታፕ ቲክታክ ምን ያደርገዋል? ጥሩ ነገር አለ ብሎ ስለሚያስብ 11 ሺህ ሰው ባለበት ታፕ ከሌለው የሆነ ነገር ይመስላል። ስለዚህ ጊፍት አልተባለም፣ ታፕ ነው። ታፕ ገንዘብ የለውም። ምናልባት ግራ ለገባችሁ ሰዎች ታንክ ዩ። ታፕ አድርጉ የኔዎቹ። ጎሄድ አሁን ሌሎቻችሁን በቪዲዮ ብትሆኑና በደንብ እየተያያችሁ ሰውን አጠር ያለ መሴጅ ታስተላልፋላችሁ ብዬ አስባለሁ። ቶሮንቶም ቴዶዬን በቪዲዮ ብትሆኑልኝ ደስ ይለኛል። አክሽን እንውሰድ። ያስገቡ አስገባለሁ። ካልሆነ ግን አስገባ ካለው እኔ በቃ ዮኒ ጊዜ ማጥፋት ስለሆነ እንትን እላለሁ። ምክንያቱም ዴድላይን ዛሬ ነው የሰጠሁት። እኔ ነኝ ቻሌንጁን ያመጣሁት። የማላደርገውን ነገር ትልቅ ተቋም ጠርቼ አላደርግም። ከዛ አሳይ የተባልኩኝ አካውንቴን አሳየው። ስሜን ሎጊን አድርጌ እያያችሁ ነው። ሎጊን አድርጌ ቼዝ ባንክ፣ ከዛ በኋላ አካውንት አሳየው። ከዛ አካውንት ላይ ዋይር ትራንስፈር ነው ማለት። አሁን ግን አስገባ ሰው ጋር ይቀመጥ እንዴ? $700,000 የሚያክል ነገር እንዴት ነው ሰው ጋር ማስቀምጠው? ቀለል አድርጌ ልንገርሽ ፊራ፣ አሁን አርጊመንቱን ማሸነፍ ምናምን አይደለም። ይሄ ማሸነፍ መወዳደር አለ። የመሸናነፍ ጉዳይ አለ። አይ ተረጋጊ ፊራ። እንዴት መሰለሽ እንረጋጋና ወንድ ላይ ደግሞ አንቺ ይኸውላችሁ እንግዲህ 700,000 እንደዚህ ዝም ብሎ ሲሄድ አቀለልከው።
አንድ ብር አድርገህ አንተ የምታወራው እኔ ጋር 700 ቀላል 700 ብር አንተ ጋር ቀላል ይሁን እንጂ ባንክ ሲስተም ዝም ብሎ እንደዚህ 700 ሺህ ወደዛ ያለ አንድ ጊዜ ያስገባሉ ያልከው አንተ ብቻ ነው። ኩፍራው ማይሆን ነገር ነው የምታወራው። ማንም አርጎት ያቀላል የሚያምኑ ራሱ እንዴት እንደሆነ እንዳሉ አላውቅም። አይ ዶንት ኖ። አሁን ቀላሉ ነገር መሰለህ የሆነች $700,000 ወይ ትራንስፈር እንዳደረግ ወይ የሆነ ማሳያ ያሳየን እና ላጥ አድርገን እንትናለን። ነገርኩህ እኮ ለአንተ መጀመሪያም ነግረናል አይደል? እዚህ ጋር ስናወራ ፊራዬ ቻሌንጁን ጀምረሃል አይደል? ሜቄዶኒያ ቆይ ስማቸው ተጠርቷል። አሁን ለምሳሌ አንተ ትራክ ሪከርድህ አለ። ብዙ ጊዜ ያስገባለሁ ብለህ አታስገባም። ይሄን አሁን ወደኋላ መመለስ አይጠበቅብንም። ብዙ ሚሊዮን ብሮችን ቃል ገብተህ ስለማታስገባ ላያ ወደ ስድብ ነው የገባው። በቃ አስገባለሁ ብለህ አታስገባ ማለት የት ነው ሳላስገባ ያየው ማለት የት ሳላስገባ አሁን አንተ ተጨቃጭቄ ምናምን ሩጬ መሄድ መስሎ ሆነ። ለምሳሌ ሁለት ቦታዎች አንድ ነገር ልንገርህ፣ ሪከርድ አለ አይባልም እንደዛ። እሺ የት ነው አስገባለሁ ብዬ አላስገባም? ምን ሪከርድ አለህና ነው አንተ እንደዛ የምትለው? ለምሳሌ አንተ ሁለት ቦታ ሚሊዮን ገንዘቦችን አስገባለሁ ብለህ 2-3 ቦታ አላስገባም ስትል ነበር። አሁን እንደሱ ምንድነው ጎፋ አላስገባ ማለት ዮኒ አንተ ፊት ለፊት አይደል እንዴ ብሩን ቆጥሬ ለጎፋ አካውንት ያስገባው? አየህ ለጎፋ አስገባ እንደ አሁን ለመጣላት ነው የፈለጉት። አልጣላም። ቆይ ለምሳሌ እኔ አንድ ነገር አለ። ጠየቅ አንችልም። አንድ እኔ ይሄን ያነሳውብህ ሪከርድ አለ አስገባለሁ ብለህ አላስገባም ብለህ ሪከርድ አለ። ለቸርች አስገባለሁ ብለህ እንደዚህ 1 ሚሊዮን ብር አላስገባም። ዶክመንትና አመጣለሁ አሁን ሁሉ ላሳይ ይችላል። አላስገባም። ስለዚህ ይሄ ትራክ ሪከርድ ስላለ አናምንህም። ገንዘቡን አንተ አስገባለሁ ብለህ ወይም ደግሞ በእንትን ሳይሆን የእናንተ እኮ በጣም ጩጬ ብር እኮ ነች 20 ሺህ እኮ ጩጬ ነው እኮ የእኛ የአንተ ትራክ ሪከርድ ግን አትተማመን አናምንህም። ፊራ ለዛ እኮ አሁን እነሱ አሁን ምን መሰለህ ዮኒ አሁን ፍራውል ተናዶ ተጣልቶ ከዛ ሮጦ ይወጣል ነው። ቴንኪው አመሰግናለሁ። አያስገቡም። ከነዚህ ጋር ታይ መፍጀት አልፈልግም። በነበረን ጉዳይ ግን አንዴ ተናገርክ። የገጽታ ግንባታ እንደሚባለው መሆን የለም። አንዴ ልጨርስ። አንተም ገጽታ እኮ እየገነባህ ነው እኛ ላይ ቴዲ አንዴ ልጨርስ። ዮኒ አሁን እዚህ ጋር ሪከርድ አለ አስገባለሁ ብላ ወደ ስድብ ሊገቡ ስለሆነ አሁን እኔ ምን አደርጋለሁ መሰለህ ዴድላይን ሰጥቻቸው የነበረው ዛሬ ነው። በዴድላይኑ መሰለህ አሁን ደግሞ ብር የለውም እንዳይሉ ቼዝ ባንክ ዮኒ እያየ ነው አይደል? ሁላችሁም እያያችሁ ሎጊን አድርጌ ገብቼ አካውንቱ ላይ ስንት ብር እንዳለ አሳየው። ከሱ ላይ 700 ሺህ ብር አስፈቅጃለሁ። ለምን? ለቻሪቲ። በአንድ ጊዜ አይደለም የፈቀዱልኝ። ምን አደረጉ? ኢንቨስቲጌት አድርገው መቄዶኒያ ቻሪቲ መሆኑን እዛ ኢንቨስቲጌት አድርገው ነው እሺ አሉኝ ማለት ነው። ኦኬ ትችላለህ፣ ዶኔት ነው ማደርገው ብዬ ነው ያልኩት። ከዛ በኋላ ኦኬ ናይንተሪ ላይ ዛሬ ልክ ናይንተሪ ላይ ፕሩቭ ነው ሊሚት ዋየር ትራንስፈር ለማድረግ ሊሚት የሰጠውኝ እሱ ነው። አሁን እኔ ምን መሰለህ ቴዲ፣ አሁን አንተ እኔ ነካክተህ ይበሳጫል ፍራውል ምናምን እንደዛም አልፈልግም። ግን አሁን ይኸውልህ ልወጣ ነው፣ አላስጨንቃችሁም ከዚህ በላይ ግን ምንድነው የምለው አሁን የነሱ 20 ሺህ ብሩ ራሱ ሰጣቸዋለሁ እኔ ካላስገባው። ግን ዮኒ ለነበረን ነገር አመሰግናለሁ። ከዚህ በላይ መቆየት አልፈልግም። አሁን አስገባ አታስገባ ምናምን ስለ አንዴ ልጨርስ አልጨረስኩም። እያወራሁ ለምን ትናገራለህ? ልጨርስ። እሺ ልጨርስ። እሺ ልጨርስ። ንግግርን አስተካክላ ሰጣችኋለሁ የምትለው ስለዚህ እያስተካከል ተናገር። እኔ ስናገር ምንድን ነው ያልከኝ? እንደዚህ አትበለኝ አላልክም? አንተም የምትናገረውን ንግግር አስተካክል። ለማንም አትሰጥም፣ ማንም አይሰጥም። በራስ ዛቢያ ነው የምትሽከረክረው። እኔ ግን ቆይ ቀላሉ ነገር እኔ ግን አሁን እኮ ፊት ለፊት መጥቻለሁ። የአንተ ትራክ ሪከርድ ስለሚያጠራጥረን ነው ለቸርች አስገባለሁ ብለህ ሀላል ተናግረህ ይኸው ነክቻለሁ ብለህ አላስገባህም። አትዋሽም፣ ልትዋሸኝ አትችልም። ስለዚህ ያ ጥርጣሬ ስላለብኝ ላምንህ አልችልም። ይሄንን ያልኩህ እንጂ አንተም ለአንተ እኮ አይደለም ብሩ ማስገባው። ገባኝ። ሰጣችኋለሁ ከቸገራችሁ ምናምን የሚል ንግግር አትጠቀም። እኛ አስፈላጊ ከሆነ እንሰጥ እንችላለን። እንደዛ እሺ ስጡኝ። አሁን ትራንስፈር አድርጉልኝ፣ ዜል አድርጉልኝ። እንደዛ በል እኮ እሺ ስጡኝ። እንደዛ በል። ስለዚህ በሞቅታ ነው ቻሌንጁ። አይደለም በሞቅታ አካውንቴን እስቲ አካውንትን ከፍታ አሳየኝ እስቲ እኔ እንዳሳየው። ለምንድን ነው ማሳየኝ? እኔ እኮ እንዳንተ እኮ አይደለም የምሸልለው እኮ በአደባባይ ላይ እየሸለልኩ አይደል? በተግባር ማሳየኝ እኮ ነው። በቃ እሱን ተው። አሁን
ክርክር ውስጥ አንግባ ፊራውን። ያንተ ነገር አጠራጣሪ ስለሆነ ስለማናምነት ለምን ትወጣለህ? ተረጋጋ። አይደለም ምንም ጠብ የሚል ነገር የለውም። አሁን ምንድነው መሰለህ እኔ ዮኒ ምንም አይደለም። ከዚህ በኋላ እናንተ ጨርሱ። የምፈልገውን ነገር ሰጥቼ እኔ ሪሲት ልክላለሁ ለአንተ። እንዴት ልመነህ ፍራውል? ቆይ ለቸርች አስገባለሁ ብለህ ቸርችን የሚያህል ነገር ከዋሸ በቃ የኔ ወንድም ቴዲ፣ ከዚህ በላይ አንተ አሁን ለመጣላት ይሄን ፍቱትና እኔ ምን አሰብኩ መሰለህ፣ ራሳችሁ የምትፈልጉትን ሰጣችሁ ሪሲት ላኩልኝ። በቃ ካን ዩ ዱ ዳት ጋይስ? ደስ ይበላችሁ። እንደዚህ ነው እንዲባለው የፈለጉት። በቃ ይኸው ቴዲ የፈለግከውን አስገባ። አታስገባ ፊራዬ ያንን እኮ ጨርስ ነው አይደል? አሁን በቻሌንጁ ላይ ያለ ነው እኮ እንካ ሰላምታ እኮ አንለዋወጥም እኮ። ይሄን ቻሌንጅ ደግሞ ስታመጣ አንተ በከፍተኛ በራስ መተማመን ሆነ ነው። እኔ ደግሞ ነገርኩ እኮ በግልጽ ትራክ ሪከርድህ በጥርጣሬ ስለተሞላ አላምንህም አልኩ። አሁን እኔን አሳምነኝ። እንግዲህ ቸርችን የሚያህል ነገር ከዋሸ እኔ እንዴት አምናለሁ? ሐላል ነው የምናገረው። ብሩን አሳማኝ በሆነ ሁኔታ አሳየኝ። መቼስ ይሄን የሚያህል ብር ወይም ደግሞ 2 ሚሊዮን ብር ቴዲ አካውንት ውስጥ ይጠፋል ብለህ እንደማትገምት አውቃለሁ። አንተ ውስጥም ይጠፋል ብዬ አልገምትም እኮ አለ እኮ ብሩ፣ እተማመንብሃለሁ። ግን ቻሌንጁን የጀመርክበት መንገድ ዲስሪስፔክት በማድረግ ነው። እኔ ያለኝ እነሱ የላቸውም ድሃ ናቸው ብለህ ነው የጀመርከው። አንተ ማስገባት የምትችለውን እኛ ላይም ደግሞ የመደብከውን ማስገባት ካልቻለን ህዝብ ይፍረደን ነው ያልኩት። እኔ ሌላ ነገር አላልኩም። የዴሞክራሲ መንገድ ላምጣኔ እዚህ ላይ ምርጫ አድርገን እንትን ይሉና ራሳቸው በቁጥር እነ ዮኒ ቶሮንቶ እና ቴዲ ሐዋሳ ያስገቡ የሚል ቁጥር፣ ፍራኦል ኢቲቻ ያስገባ ቅድሚያ የሚል ቁጥር እናርገውና የበለጠው አይነት ቁጥር አልሄድም ቴዲ። በዛ አይነት ቁጥር ሳይሆን ቻሌንጁን ያመጣሁትን እኔ አስገቡና አስገባለሁ ነው ያልኩት። ኦኬ ቻሌንጁ መሰረት ነው እንጂ የቁጥር 10 ቁጥር 50 ቁጥር 100 ቁጥር ምናምን አለ። ግን አሁንም ምንድነው እንደ አይዲያ አሁን እኔ የምለው ምንድነው መሰለህ፣ አሁን ክርክር ነው የሚሆነው ዝም ብሎ ማለት ነው። አሁን ወደ ሌላ ትራኪንግ ሂስትሪ አለ እንደዚህ ያለ አይነት ነገር ዝም ብሎ ያልሆነ ነገር ስለሆነ ካስገቡ ያስገቡ፣ ካላስገቡ የራሳቸው ጉዳይ። እኔ ግን ኦልሬዲ አንዴ ስለተናገርኩ የምፈልገውን ነገር አደርጋለሁ። ደህና አደሩ። በቃ ይሄ ነው የምለው። ከዚህ በኋላ መጨቃጨቅ ነው፣ የልጅ ጨዋታ ነው የሚሆነው። ምክንያቱም 20 ሺህ እና 700 ሺህ እንትን አይደለም። እኔ እኮ ይከብዳል ብዬ አይደለም ፊራዬ፣ ለመሰለሽ በውስጥ ስታወራና ውጭ ላይ ስትመጣ አንድ አይነት ነው ለመሰለኝ። እኔ አንደኛ ነገር ባወራኋቸው ወሬዎች ሁሉ ፍራኦልን ፐርሰናሊ እንደዚህ ብዬ አልተናገርኩም አይደል? ለተናገርኳቸውም ንግግሮች የምታውቀውን ይኸው አደባባይ ላይ ተናግሬያለሁ። አሁን አንተ ግን ይህን ቻሌንጅ ስታመጣ የመጀመሪያው ከፍተኛ በሆነ ሁኔታ ሰዎችን ዲስሪስፔክት በሚያደርግ መንገድ ነው። አሁንስ ማንን ነው ዲስሪስፔክት ያደረገው? እኔ ይህን ማድረግ እችላለሁ። በ2 ሚሊዮን እና በ100 ሚሊዮን መካከል ስጠራ ራሱ የተጠቀምካቸውን ቃላቶች ታውቃለህ። አሁን አንተ ፍራኦል ቃል ገብቶ አይሰጥም፣ እንደዚህ ብሎ አያደርግም፣ እንደዚህ ብሎ እንትን አይልም እያልክ ነው። እሺ ብዬ ዝም አልኩ። አሁን አንተ የእኔን አታክ አድርገን ትለማል። ቅድምም በውስጥ ስናወራ አታክ አላረገም ፊራዬ። አሁን ለምሳሌ አታክ ያረከኝ አንተ በንግግር ከሌላችሁ ያብር፣ አሁንም እኮ ከሌላችሁ ያብር፣ አሁንም እኔ ላገዛችሁ እችላለሁ ምናምን ብለህ የተናገርከውን ነገር ሰዎችን አታክ የሚያደርግ ነገር ነው። ቆይ እኔ የምለው ለምን ቴዲ ብቻ ትናገራለህ? ዮኒ ቶሮንቶ የት ሄዶ ወዴት ነው የሚሮጠው? እሱ አስገባ። ቆይ የመጣሁት እኮ ቶሮንቶ ለምንድን ነው የምትወጣው ብራዘር?